ሰላም እንደምናችሁ የተወደዳችሁ የተከበራችሁ የቤተሰቦች፣ ዛሬ በጣም አስተማሪ ነው አስደሳች ነው ብዬ ያሰብኩላችሁን አንድ ሐሳብ ይዤ ወደ እናንተ ብቅ ብያለሁ። የዛሬው ሐሳብ የሚያነሳው በወሲባዊ ህይወታችሁ ላይ እጅግ በጣም ሊያጣፍጡ የሚችሉ ምናልባትም ከዚህ በፊት ካደረጋችሁት ውጭ ወጣ ያለና እጅግ በጣም አስደሳች ነው ብዬ ያሰብኳቸው የተወሰኑ የወሲብ ፖዚሽኖች አሉ። እነዚህም ፖዚሽኖች ግንኙነት ከምታደርጉት ሰው ጋር በአዲስ መልኩ ብትጀምሩት ምናልባት ከዚህ በፊት ካደረጋችሁት የተሻለ ወሲባዊ ህይወት በጋራ እንዲኖራችሁ ይረዳል ብዬ ስላሰብኩኝ ነው። እንደተለመደው ይሄ ቪዲዮ ከመጀመሩ በፊት ላይክ ብታደርጉ ብዙ ሰዎች ወሲባዊ ግንኙነት ጋር የተያያዙ ትምህርቶችን በቀላሉ እንዲያገኙ ማድረግ ስለምትችሉ ይህንን እንድታደርጉ በአክብሮት እየጠየቁኝ ቀጥታ ወደ ጉዳዩ ስንገባ፣ ሁሌም እንደሚታወቀው ወሲባዊ ግንኙነት ተመሳሳይና ተደጋጋሚ አይነት አቅጣጫዎችን ብቻ ተጠቅመን ግንኙነት ስናደርግ በሰዎች መሀል መሰላቸት ባህሪን እንደሚያመጣ ይታወቃል። ነገር ግን አንዳንድ ጊዜ ተጨማሪ ፖዚሽኖችን በመጠቀም ወሲባዊ ህይወታችንን ማጣፈጥ እንችላለንና ምናልባት ለዛሬ ያዘጋጀላችሁ የተወሰኑ ፖዚሽኖች አሉ። እነዚህን ፖዚሽኖች ብታውቁ በተመሳሳይ ዳይሬክሽን ግንኙነት የምታደርጉ ከሆነ የተወሰነ ለውጣችሁ አዲስ የሆነ ቫራይቲ ያለውን ነገር ብትጠቀሙ በጋራ ሴቶችም ያልጠበቃችሁትን ደስታ ታገኛላችሁ። ወንዶችም ደግሞ አንድ ነገር ላይ በተደጋጋሚ መቆየት ስለማይፈልጉና አዳዲስ ፖዚሽኖችን የመሞከር ፍላጎት ስላላቸው ይህንን ነገር ምናልባት ታስቦ የተዘጋጀ ቪዲዮ ነው። የመጀመሪያው ፖዚሽን ቀድሞ እንደምታውቁት ሴቷ ተኝታ የምታደርገውን አይነት ፖዚሽን ሆኖ ይሄ ፖዚሽን ላይ በጣም በርካታ ሰዎች የሚያነሱት ኮምፕሌን አለ። ይሄ ምንድነው? ግንኙነቱ ላይ ብልቷ ሊሰፋብኝ ይችላል የሚል ሀሳብ ነው። ስለዚህ ይህን እንዴት ነው የምናጠበው? ሴት ልጅ በጀርባዋ ተኝታ ግንኙነት ስታደርግ እንዴት ነው ማጥበብ የምትችለው የሚለውን ሀሳብ በምናይ ሰዓት ወንዱ ብልቱን ካስገባ በኋላ እግሮቿን ቀስ በቀስ እያጠበበች በመምጣት ወንዱ ደግሞ ከሴቷ እግር በውጨኛው በኩል ላይ በማድረግ ግንኙነቱን ቢፈጽመው ብልቷን እጅግ በጣም ያጠባል። በዚህ አጋጣሚ ይሄ ፖዚሽን ላይ በእንደዚህ አይነት መልኩ ሴቷ እግሯን እያጋጠመች መታ ወንዱ እግሩን በውጭ በኩል አድርጎ የወንዱን ብልት እንደ መጭመቅ እያደረገች ግንኙነት ብታደርግ ምንድነው ቤኔፊቱ ብትሉ፣ ብልቱ በሚጠብ ሰዓት ወንዱ እጅግ በጣም የሴቷን ብልት እንዲያጣጥብ ይረዳዋል። ሴቷም ደግሞ ብልቱ አስጨንቆ ስለሆነ የሷ ብልቷ ውስጥ የሚገባው ከዚህ በተጨማሪም በቀላሉ የሴቷን ቂንጥር ለማሸት ስለሚመች በፊት ለፊት በኩል ሴቷ እግሯን እንደማጋጠም አድርጋ ግንኙነት ቢያደርግ ወንዱ በጣም ከፍተኛ ደስታ ላይ እንዲደርስ ይረዳዋል። ሌላኛው ፖዚሽን እጅግ በጣም ልትወዱት የምትችሉት አይነት ፖዚሽን ነው። ሴቷ በደረቷ ከተኛች በኋላ ሆዷ ስር ትራስ በማድረግ የሚደረግ አይነት ግንኙነት ነው። ወንዱ ለምንድነው ትራስ ከሴቷ ሆድ ስር የሚያደርገው ብትሉ፣ ምናልባት ሴቷ በደረቷ ተኝታ ወንዱ ብልቱ ለማስገባት ቢሞክር የሴቷን ብልት ለማግኘት እጅግ በጣም አስቸጋሪ ስለሚሆን፣ ነገር ግን ትራስ በሆዷ ስር በሚያስገባ ጊዜ ከመቀመጫ ብድግ ስለምትል ብልቷን በቀላሉ ስለሚያይና ለማስገባት ስለሚመቸው ይሄ ፖዚሽን እጅግ በጣም ተወዳጅ ነው። ስፔሻሊ ሴቶቹ አጎንብሰው ግንኙነት ማድረግ የሚፈሩ ከሆኑ በድርታቸው በመተኛትና ትራስ ወዳቸው ውስጥ በማድረግ ግንኙነቱን ቢያደርጉት ካሰቡት በላይ የሚዳሰቱበትና ምናልባት የወንዱ ብልትም አጭር በሚሆንበት ጊዜ በቀላሉ የሴቷን የውስጠኛውን ስሜታዊ የሚያደርጋትን የሰውነቷን ክፍል ለማግኘት ስለሚመቸው ይህንን ፖዚሽን ባለትዳሮች ብትሞክሩት የምትወዱትና የወሲብ ቤታችሁን በቀላሉ ሊያጣፍጥ የሚችል አይነት የወሲብ ፖዚሽን ነው። ሌላኛውና ምናልባት ለረዥም ጊዜ አብራችሁ የቆያችሁ ባለትዳሮች ከሆናችሁ መሞከር ያለባችሁ፣ ሴቷን በጀርባ ካስተኛችሁ በኋላ ሁለት እግሯን ላኛው የወንዱ ትከሻ ላይ በማድረግ በጣም ሳትገፏት በዝግታ ብልታችሁን ካስገባችሁ በኋላ ሁለት እጃችሁን በእግሯ በውጨኛው ሳይድ በማድረግ የሴቷን ጡት በመያዝና ቀስ እያላችሁ በማሻሸት እንዲሁም ደግሞ ሴቷ ህመም በሚሰማትና ምቾት በማይሰማት ጊዜ ቀስ እያላችሁ ፍጥነታችሁን እየቀነሳችሁ ወደ ሴቷ የምትጠጉትንም የምትጠቀሙትን ጉልበት በመቀነስ በዝግታ ከሴቷ ጋር ግንኙነት ማድረግ ነው። ይሄ ፖዚሽን ለምንድነው የቆዩ ባለትዳሮች መሞከር አለባቸው ያልኩት? የመጀመሪያው በወሲባዊ ግንኙነት ጊዜ ከዚህ በፊት አንዱ ለአንዱ የሚገልጽ ከሆነ በዚህ ፖዚሽን ላይ ወንዱና ሴቷ አይን ለአይን እየተያዩ ስለሆነ ግንኙነት የሚያደርጉት፣ ከዚህ በተጨማሪም ለመሳሳም ስለሚመቻቸው አይን ላይን እየተያዩ ግንኙነቱን መፈጸም ይችላሉ። በተጨማሪ ሴቷንም በጥልቀት የወንዱ ብልት እንዲገባና ጡቷን እየነካ ሰውነቶቿን እየነካካ ስለሆነ ግንኙነት የሚያደርገው እርካታን እንድታገኝ ከፍተኛው ሚና ይጫወታል። ስለዚህ በትዳር ውስጥ የቆያችሁ ባለትዳሮች ካላችሁ በጣም በቀላሉ ለመሞከር ምቹ የወሲብ ፖዚሽን ስለሆነ ቀድሞ ከምታደርጉት ግንኙነት ላይ ወደዚህ ሽፍት ማድረግ ስትፈልጉ የሴቷን እግር በዝግታ እያነሳችሁ አንድ እግሯን ወደ ላይ አድርጎ ትንሽዬ ግንኙነት እንደፈጸማችሁ ሁለት እግሯን ወደ ትከሻችሁ በማድረግ ግንኙነቱን በመቀጠል ቀስ እያላችሁ ጡቷን እየነካችሁ ለሴቷ ከፍተኛ እርካታ መስጠት ትችላላችሁ። ስለዚህ ዛሬውኑ ይህንን ፖዚሽን የትዳር ህይወታችሁ ውስጥ በመሞከር የተሻለ ወሲባዊ ህይወት እንደሚኖራችሁ 100% በመተማመን ነው። ሌላኛውና እስከዛሬ ምናልባት ሞክራችሁት የማታውቁት አይነት ፖዚሽን በጣም ግን አስደሳች የሆነ የወሲብ ፖዚሽን ሴቷ ተንበረከካ የምታደርገው አይነት ግንኙነት ሆኖ ከወገቧ ቀና ብላ አንድ እጇን ከወንዱ ትከሻ ኋላ በማሳለፍ አቅፋው በመያዝ ነው። ይሄ እንዴት የምትፈጽሙት? ሴቷ መጀመሪያ ተንበረከካለች። ከዛ ወንዱ ቀስ ብሎ ብልቱን ካስገባ በኋላ ከወገቧ ቀና በማለት እጇን ወደ ኋላ በኩል ፀጉሯን እንደማሸት በምታደርገው አይነት ስታይል ማለት ነው የወንዱን ማጅራት ላይ እጇን በማድረግ ወገቧ ላይ የሚሰማት ድካም ካለ እሱን ለማቋቋም ስትል ወንዱን እንደ ድጋፍ መጠቀም ትችላለች። ይሄ ፖዚሽን ከሌሎች ፖዚሽኖች ለየት የሚያደርገው ሴቷ ተንበርክካ
ከወገቧ ቀና ብላ ስለሆነ ግንኙነት የምታደርገው ከዚህ በፊት ወሲብ ላይ ጭንቅላቷን ወደ አልጋው ጠጋ አድርጋ የምታደርግ አይነት ግንኙነት ከሆነ በሱ ግንኙነት ላይ ብዙ ሴቶች እንዳነሱት ከሆነ ከግንኙነቱ በኋላ የማፀን ህመምና ያለመመቸት ስሜት ስለሚሰማቸው ይሄ ደግሞ የሚፈጠረው የወንዱ ብልት በጣም በጥልቀት ወደ ሴቷ ውስጥ ሲገባ ስለሆነ ምናልባት ሴቶች ይህንን ፖዚሽን ማስተካከል ስትፈልጉ እንደተንበረከካችሁ መጀመሪያ እንደምታደርጉት አይነት ፖዚሽን ሆነው ከወገባችሁ ቀና በማለት ወንዱን በኋላ በኩል በጀርባችሁ በኩል እጃችሁን አዝራችሁ በማቀፍ ወገባችሁ ላይም ድጋፍ መስጠት የወንዱ ብልትም በጥልቀት እንዳይገባ ያደርጋል። ይሄ ፖዚሽን ምናልባት ወንዶችም እጅግ በጣም የሚወዱት ነው። ምክንያቱም ሴቷን አስጎንብሰው ድጋሚ ግንኙነት ማድረግ በሚፈልጉ ሰዓት አልጋውን እንድትደገፍ በማድረግ የተወሰነ ግንኙነት ካደረጉ በኋላ ደግሞ መልሶ እጇን ወደ ወንዱ ትከሻ ላይ በማድረግ እየቀያየሩ በጥልቀት ግንኙነት ማድረግ ስትፈልግ ብቻ እጇን እያወረደች ምናልባት ህመም ሲሰማት ደግሞ ወደ ወንዱ ከኋላ በኩል በመደገፍ የተሻለ ወሲባዊ ግንኙነት ማድረግ ትችላለች። ምናልባት ይህ ፖዚሽን አልገባንም ካላችሁ ሊንኩን ዲስክሪፕሽን ላይ የዚችኛውን የመጨረሻውን ፖዚሽን ብቻ እንዳስቀምጥላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ምክንያቱም በጣም የተወሳሰበ የሚመስል ነገር ግን በጣም ቀላል የሆነ ፖዚሽን ነው። ምናልባት ወሲባዊ ግንኙነት ላይ ማህፀን ህመም ያለባችሁ የወንዱ ብልት በጥልቀት እንዳይገባ የምትፈልጉ ካላችሁ በዚህ ፖዚሽን በመጠቀም የተሻለ ግንኙነት ማድረግ ትችላላችሁ በዚህ አጋጣሚ። ስለዚህ እንዳጠቃላይ ወሲባዊ ፖዚሽኖችን የትዳር ህይወታችሁ ውስጥ ጨምራችሁ መጠቀም በጣም ዘርፈ ብዙ ጥቅሞች አሉት። ከነዚህ ውስጥ ጥቂቶቹ ምናልባት ልጅ ለመውለድ በምትፈልጉ ሰዓት የወንዱ የዘር ፍሬ በጣም በጥልቀት መግባት ያለበት አይነት ፖዚሽን ሲሆን የምትጠቀሟቸው ሴቷ ተንበርክካ ከምታደርጉን አይነት የወሲብ ፖዚሽን በተጠቀሙት ልጅ ለመውለድ የተሻለ ኢፌክቲቭ የሆነ መንገድ ነው። ሴቷ ደግሞ የማህፀን ህመም በሚኖርባት ጊዜ ተንበርክካ ግንኙነት እንዳታደርግ ይመከራል። ነገር ግን ወንዱ ደግሞ በእንደዚህ አይነት ፖዚሽን ላይ ለረዥም ጊዜ ግንኙነት እያደረገ ከአንቺ ጋር ደስታን እያገኘ ከመጣ በፊት እንደምታደርጊው ተንበርክከሽ እንደምታደርጊ አይነት ግንኙነት መስሎ ግን ወደኋላ በኩል የአንቺ ጀርባ ከሱ ለፊት የሰውነቱ ክፍል ጋራ በመነካካት ግንኙነት ማድረግ ትችላላችሁ። ምናልባት ቀጭን ሴቶች ከሆናችሁ ይሄ ፖዚሽን ከሌሎቹ በተለየ መልኩ ለእናንተ ጥቅም አለው። ስለዚህ እንዳጠቃላይ እነዚህም ፖዚሽኖች የትዳር ህይወታችሁ ውስጥ በመተግበር ምናልባት አሰልቺ የሆነባቸው የመጣውን የትዳር ህይወት ወይም ደግሞ በወሲባዊ ግንኙነት ላይ አለመጣጣም ካለ እነዚህም ፖዚሽኖች እየጨመራችሁ የተሻለ ወሲባዊ አቅማችሁንም እንድታዳብሩ የተሻለ የወሲብ እርካታም እንድታገኙ በዚህ አጋጣሚ እየተመኘሁላችሁ በሌላ አስተማሪና ደስ የሚል ሀሳብ በድጋሚ ተመልሼ እመጣለሁ። ቪዲዮ ላይክ ማድረግ አትርሱ። ደህና